ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይህንን ኢንፎርሜሽን የሚሰጡኝ። ሀቋ እንዳይበላ ዮኒ አንተ ትበልጥብናለህ ብለው ለእኔ ነው መረጃ የሰጡኝ። ስለዚህ ከምንጣፉ ላይ ደም በደም አድምቶ ቀጥቅጦ አፍኖ የገደላት አንዱዓለም ነው። ስለዚህ ይህን ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እነ ዳልቻ አሁን ደግሞ ተመልሰሻል። እንቁርቲ አሁን ተመልሰሻል። ሀቅን አትቢ። ከኔ ጋር ጸብ ይኑርሽ መቼ እስከ መጨረሻው ተጣይ። የሰውን ግን ሀቅ አትቢ። የዚችን ምስኪን ሀቅ አትቢ። የነፍሰ ጡሯን ሀቅ አትቢባት። እውነቱን አውጡ፣ ተናገሩ፣ ሀቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። አንተ ውሻ አሰቃይተሃል። እበቀለሃለሁ። የእህቶችን ደም በልተሃል። አልፋታህም። ሀቃቸውን የፈለገው ነገር ይምጣ፣ አልፋታህም። እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁም መቅረት ትችላላችሁ። ሶፊዬ ግን እግዚአብሔር ይባርክልኝ። እንዲሁም ወንድማችን ማሁር ወንድሜ ክበርልኝ። እዛ ቤት የነበራችሁ ስለ እሷ የጮኋችሁ፣ ስለ እሷ ድምፅ የሆናችሁ፣ ስለ ንጹህታችን ድምፅ የሆናችሁ በሙሉ ክበሩልኝ። አመሰግናለሁ። ሕይወቷ ካለፈ ሳምንት ሊሞላት ሰዓታት ሲቀሩ የቀነኒ ደም ያረፈበት አንድ ማስረጃ መገኘቱ አሁን ተሰምቷል። ፖሊስ የአንዱዓለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኒ ከፎቅ ተወርውራ አለያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በሕግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኒ ራሷን እንዳላጠፋች መረጃዎች ሁሉ ቀነኒ እንደተገደለች እንጂ እንደተባለው መኖር ደክሟት አለያም በህይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኒ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኒ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳርዳር ያለውን የቀነኒን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኒ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለህዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ ታዙሩት እያለ ሲናገር የነበረው ይሄ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይሄ ተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል አረጋግጫለሁ ብሏል። ከራሱ አንደበት ስሙት እስኪ። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። ስለዚህ ነገር
እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እውነቱን አውጡ፣ ተናገሩ፣ ሐቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። ከቀነኒ ሞት በኋላ በርካቶች ሴቶች በወንድ ጥቃት እየደረሰባቸው ያለውን ጉዳት አምርረው እየተቃወሙ ይገኛሉ። ፍትህ ለቀነኒ ሲሉ ዛሬ የሞዴሏን ህይወት የቀጠፈ ልማድና ወንጀል ነገ ተመልሶ የሌላ ሰውን ደጅ እንዳያንኳኳ ጥረት አድርገዋል። በሶሻል ሚዲያ የሚታዩ ሳቆች ሁሉ ከጀርባ ያዘሉት እንባና መከራ እንዳለ አሁን ገባን ያሉን ብዙ ናቸው። ቀነኒ በቲክቶክ መንደር የምትታወቀው በፈገግታዋ በጭፈራና በደስታዋ ብቻ ነው። የቤቷን ነገር የልቧን ሐዘንና አካላዊ ጉዳቷን ለማንም አውጥታ አልገለጠችም። እውነት እያደር ይጠራል እንዲሉ መረጃ ማስረጃን እየወለደ አሁን ነገሮች ሁሉ ፊታቸውን ወደ አንድ አቅጣጫ ዙረዋል። ምንም እንኳን የቀነኒን ህይወት ባይመልስም ይህች ሩጣ ያልጠገበች አይነግቡ ሴት ዳግም በቲክቶክ መንደር ፈገግ ብላ እየተወዛወዘች ባናያትም የአባቷ ቃል እንዳለ የልጅቷ እውነት መውጣቱ ግን ለቤተሰብ አለፍ ሲልም እሷን መሳይ በርካታ ሴቶች የፍትህ ያለ እያሉ ለሚጮሁ ላዘኑ ልቦች ጭላንጭል ተስፋና መጽናኛ ይሆናል። ጋይስ በርግጥ ያው ሰውነቷ ምናምን ተሰርታለች ቱርክ ምናምን ማለት ነው። ተሰርታ እንኳን እንደዚህ አልሆነችም። አሁን ግን ነጋ ፎቶ ነው፣ ነጋ መስታወት ጋር ፎቶ ነው። የሀገሬ ልጆች ነጋ እንደዚህ ነው፣ በጂም ልብስ እንደዚህ ነው፣ ነጋ የሆነ ቦታ እንደዚህ ነው፣ ነጋ አልጋ ላይ እንደዚህ ነው። ነጋ እኔ ሰውነቱ አሳስቷት ይሆን ስታየው በሚረር በመስታወት ቱቱ አስተስጪ ብቻ ይላል አልቆነጠጥም። አብረን ነው የምንቆነጠጠው። ጋይስ ሰውነቷን ስታየው አሳሳት መሰለኝ። አሳሳት እንዴ! ጠዋት ፎቶ ነው፣ ከሰዓት ፎቶ ነው፣ ምንም ፎቶ ነው። በፎቶ እኮ አትታወቅም። አርፋ ኑሯን የምትኖር አርቲስት ጨዋ ምንላት የመችሽ ምንላት የምናደንቃት ሰው ሆነ። የኛ ክርስትና ማለት ነው። ክርስትናችን ሰብድ አቺ ምን የኛ ክርስትና ምንድነው? ተሳለሚ ከጴንጤ ወደ ኦርቶዶክስ ሃይማኖቷን ቀይራለች የተባለችው አርቲስት ሰገን ይፍጠር ጉዳዩ የውሸት መሆኑን ለማረጋገጥ ችያለሁ። አዲስ አካውንት ተከፍቶ በስሟ ሲለቀቁ የነበሩ ቪዲዮዎች የድሮ እንደነበሩና ፈጽሞ ሃይማኖቷን ያልቀየረች እንዲሁም ደግሞ በጠበቀ የወንጌል እውነት የጠነከረች እንደሆነች ለማረጋገጥ ችያለሁ። እነሆ አርቲስቷም መልእክቷን እንዲህ ስትል አስተላልፋለች። የተነካውበት የቀመስኩት የክርስቶስ ፍቅር ሁሉን አስቶ እንድኖርለት ያደረገኝ እንደ እምነት አባቶቼ ዛሬም ልተርክለት። ለእኔ ህይወት ክርስቶስ ነው። ለአንተስ ህይወት ማን ነው? ለአንቺስ ህይወት ማን ነው? ተውት እኔ ልመልስ። የቀራኒዮ ጀግና ኢየሱስ ጌታ ነው። ዓለም ሁሉ ይስማ መዳን ኢየሱስ ነው ስትል መልእክቷን አስተላልፋለች። እኔም እንደዚህ ወደ እናንተ አድርሼዋለሁ። ትክክለኛው የቲክቶክ አካውንቷ ይህ ከስር ያስቀመጥኩላችሁ ሲሆን ሌሎቹ በሙሉ ፌክ እና የውሸት መረጃን እያሰራጩ ስለሚገኙ ራሳችሁን ከሐሰት መረጃ እንድትጠብቁ ላለው አዲስ መረጃ ካለ ወደ እናንተ የማደርስ ይሆናል። የፕላስ ምልክቱን በመጫን ቤተሰብ ሁኑ። አቤል ደመላሽ ነኝ። ሰላማችሁ ይብዛ። ዶክተር ደሳለኝ ጫኔ ብልጽግናን ጦርነት ጠማቂ ሲሉ ተናገሩ። ኢህአዴግ አምባገነናዊ አገዛዝ ነበር፣ ብልጽግና የሙሉ ጊዜ ጦርነት ጠማቂ አገዛዝ ሆኗል። ብልጽግና አገዛዝ በሚከተለው ሊደርሺፕ ምክንያት ሰላም ከራቀን ከራርቧል ሲሉ ዶክተር ደሳለኝ ጫኔ በህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቀረቡ። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። ቀጥል ወንድሜ ቀጥል፣ እስኪ አስረዳ ለህዝቡ። በመጀመሪያ ስላስገባኝ በጣም ነው የማመሰግነው ሞጣዬ። እኛ ሊቢያ ነን ያለነው ስደተኞች ነን እና የሊቢያ መንግስት አዲስ አዋጅ አውጥቷል። አንተም እዚያው ነው ያለው? አዎ እኔም እዚያው ሊቢያ ነው ያለሁት። የሊቢያ መንግስት አዲስ አዋጅ አውጥቷል። ሁሉንም ስደተኛ እያሰረ ነው እና አስሮ የት እንደሚያደርገን አላወቅም። ጓደኞቻችን ዘመዶቻችን ታስሮ ነው ያሉት። የት እንዳሉ ምን እየተደረጉ እንደሆነ ምንም የምናውቀው ነገር የለም። አሁን ከረመዳን በኋላም ከረመዳን በፊትም ያለውን ነገር አሁን ዳር እያጸዳ ነው። ወደኛ ጋር መምጣቱ አይቀርም እና እኛ አሁን እዚህ ጋር ድምጽ ሁነን እያልን ያለ ነው። ያው ቢያንስ አንተ አካውንት አክቲቭም ስለሆነ
ሶሻል ሚዲያ ላይ በደንብ ስለምትታወቅ ሂውማን ራይት እና ዩኤን ምናምን ካዩልን ብለን ነው እዚህ ጋር ድምጹን እያልን ያለ። በጣም ጥሩ። አሁን ትልቅ ነገር አመጣ። አሁን ብሪጅስቶን አንድ ቁጥር። አሁን ብሪጅስቶን ዶክተር ብሪጅስቶን ይሄን ሁሉ ነገር ትሰራለች በኢሜል ራሷ ላለችበት የጀርመን መንግስት፣ ለፈረንሳይ መንግስት፣ ለእንግሊዝ መንግስት፣ ለትራምፕ አድሚኒስትሬሽን መጻፍ አለበት። ምሁራኖች መርዳት አለባቸው። እነዚህ ኢትዮጵያዊ ናቸው። ከየትም ቢያረምቶ ከየትም ደሃን መርዳት፣ ስደተኛ መርዳት ባህላችን ብቻ አይደለም ግዴታችን። ምክንያቱም የኢትዮጵያ መንግስት የተበላሸ አስተዳደር በመሆኑ ሰው ወጣቱ ወደ ተሻለ ህይወት ሄዶ ያለውን ቤተሰቡና ወንድም እህቱን ለማሳደግ የሚሄደው አውቃለሁ። እኔም በሆነ ሞክረዋለሁ። ግን ከዚያ በፊት ግን አገር ውስጥ በመታጠቅ የአዲስ አበባ የከተማ ፋኖ፣ የወለጋ ፋኖ፣ የጎጃም ፋኖ ሆኖ እዚያው ባለበት ፋኖ ሆኖ ማጥቃት ይቻላል ብልጽግና። በዚህ ነው ማምነው፣ በመሄድ አላምን። ስለዚህ አሁን እስኪ ብሪጅስቶን ካለች አንድ ቁጥር፣ ሌሎቻችሁ ዶክተሮች ካላችሁ በሰብአዊ መብት የሰብአዊ መብት ተቆርቋሪ አሳዛኝ ዜና እዳ ስላልከፈለች የተገደለችው እናት ከላይ በፎቶ የምትመለከቷት እናት ወይዘሮ መሰረት የኋላሸት ትባላለች። ሰኞ መጋቢት 8 ቀን 2017 ዓ.ም እዳ አልከፈልሽም በሚል ምክንያት ደጋን ከተማ ውስጥ ግድያ እንደተፈጸመባት ተነግሯል። ወይዘሮ መሰረት የኋላሸት ወሎ ኮምቦልቻ ተወልዳ ያደገች ሲሆን ከዓመታት በፊት ከባለቤቷ ጋር ኮምቦልቻ ያለውን ቤታቸውን ሽጠው ኦሮሚያ ክልል ሸገር ከተማ ውስጥ ቤት ሰርተው ኑሯቸውን መስርተዋል። ከጊዜ በኋላ ሸገር ሲቲ ከተማ አስተዳደር ቤታቸውን ስላፈረሰው ተፈናቅለው ወደ ትውልድ ቀያቸው ኮምቦልቻ ተመልሰው ቤት በመከራየት አስቸጋሪ የተባለውን ህይወት መግፋት ጀምራሉ። ባርናትና መሰረት ኑሮዋን ለማሸነፍ የቤንዚን ችርቻሮ ሰራ ነበር። ይሁንና ከደንበኞቿ በዱቤ የምታመጣውን ቤንዚን ዋጋ ለመመለስ አቅም ማነሳትና ህይወቷን ወደ ቀጠፈው ክስተት ውስጥ አስገባት። ገንዘቡን በጊዜው መመለስ ባለመቻሏ በገንዘቡ ምትክ ውድ ህይወቷን ለእዳዋ መያዣ ስትል ሰውታለች። ስለ ክስተቱ የዓይን እማኞች ምስክርነት ከኮምቦልቻ ከተማ እንዲህ ብለዋል። ሰኞ መጋቢት 8 ቀን 2017 ዓ.ም በግምት ከጧት 3 ሰዓት አካባቢ በከተማው መሃል አንድ ሴት ስትጮህ ነበር። ከከተማ አስተዳደሩ ህንጻ በር ላይ ሆኜ የሚሆኑን እያየው ነበር ይላል አንድ ዓይን እማኝ። ከሸሻ በር አቅጣጫ የምትመጣ ባጃጅ ውስጥ የታጨቁ ሰዎች አሉ። ሴትየዋ ከባጃጁ ለመውረድ ትታገላለች፣ ትጮሃለች፣ አስጥሉኝ እያለች የከተማውን ሰው ትማጽናለች። ሰው ከቦ ከመመልከት ውጭ ምንም ያደረገው ነገር አልነበረም። በዚህ ጩኸት መካከል ባጃጇን አንድ ፖሊስ መጥቶ አስቆማትና ምን እንደሆነ ሲጠይቃቸው አሟት ነው፣ የአእምሮ ህመምተኛ ናት፣ አምልጣ ነው፣ ቤተሰብ ነን ሲሉት ፖሊሱም እንኳን ሴትዮዋ በጮህም ጉዳዩን ቀላል አድርጎ በማየት እለፉ ብሎ ጉዟቸውን እንዲቀጥሉ ፈቀደላቸው። የሴትዮዋ ጩኸት ግን አላቋረጠም። አስጥሉኝ 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 እያለች እንደነበር ተገልጿል። በመጨረሻም ያለባትን እዳ ስላልከፈለች በሚያሳዝን ሁኔታ ባህር ዛፍ ስር ተደብድባ እንደተገደለች ከነዋሪዎች የደረሰን ጥቆማ ያመለክታል። የቃሉ ወረዳ በግድያው ዙሪያ የተጠረጠሩ ሰዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ ተገልጿል። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደ ግራ አንድሽ እንዳትጠቅ ከሲኖ ጋር ነው ማጋጨው። አስደንጋጩና ክፉ አጋጣሚ መልካም ዜናን ይዞ እንደመጣላት በተመስጦ ትናገራለች። ነገሩ እንዲህ ነው። የመርሳት በሽታዬን ተጠቅማ የገዛ ጓደኛዬ ቲያትር ልጋብዝሽ በማለት ጓደኛዬ ነው ካለችው ሰው መኪና ውስጥ አስገባችኝ። በጣም ስለማምናት ምንም ነገር ይፈጠራል ብዬ አላሰብኩም ነበር። ከገባን በኋላ አንዴ ፕሪንት አድርጌ ልምጣ ስትለው ለፕሪንት የሚሆን በጣም ብዙ ብር ሲሰጣት ተመለከትኩ። ልክ እንደወረደች መኪናውን አስነስቶ መሄድ ጀመረና እኔ ለመኖር የምጓጓ አይነት ሰው አይደለሁም ብሎ ሽጉጡን አውጥቶ አሳየኝ። የዛን ጊዜ ጓደኛዬ ለምን ቲያትር እንይ ብላ እንዳስወጣችኝና ብር ለምን እንደሰጣት ገባኝ። በኋላ እናቴ ሰውን እንዳታምኝ እያለች ስትመክረኝ የነበረውን ምክር ከረፈደ በኋላ አስታወስኩ። ስልኬን ቀስ አድርጌ አውጥቼ ለእህቴ ቴክስት ላደርግላት ስል አየኝና ስልኬን ቀማኝ። ይሄን ያክል ምን ባደርጋት ነው አሳልፋ የሰጠችኝ ብዬ እያሰብኩ እያለ ቤቱ ጋር ደረሰ። መኖሪያው ከከተማ ውጪ ያለ ቪላ ቤት ቢሆንም ውስጥ ስገባ ግን በጣም ያስፈራ ነበር። በጣም ዝርክርክ ያለ፣ የሰው ልጅ ተስፋ ካልቆረጠ በቀር እንደዚህ በተዝረከረከ ቤት መኖር የማይችልበት አይነት ቤት ነበር። ከዛ ሁሉንም ክፍሎች አንድ በአንድ እየከፈተ ማሳየት ጀመረ። ሁሉም ካሳየኝ በኋላ አስም ስላለብኝ ትንሽ ልረፍ አልኩትና መስኮት ዳር ስቆም አንድ ክፍል ቀርቶሻል፣ እዛ ታርፊያለሽ ብሎ መኝታ ክፍል ውስጥ
እየገፋ አስገባኝ። ከገባው በኋላ አልጋ ላይ ሆኜ መንቀጥቀጥ ጀመርኩ። አይዞሽ አንዴ እስክትረጋጊ ነው ብሎ መታገል ጀመረ። በማርያም አትንካኝ ብዬ የማርያምን ስም ስጠራበት በድንጋጤ ቆሞ ቀረ። ወደ ራሱ ተመለሰና እሺ ምን እንዳደርግልሽ ትፈልጊያለሽ ብሎ ጠየቀኝ። ወደ ዶርሜ መመለስ ብቻ እንደምፈልግ ነገርኩት። ስልኬን መለሰልኝና ዶርሜ ያደረሰኝ። መሃል ላይ ግን እንዴት እንደዚህ ታደርገኛለሽ ሲል ሰማሁት። እናም እኔ ፈልጌ እንዳልመጣው ተረዳ። ዩኒቨርሲቲ ግቢው ጋር ስደርስ ኪሴ ውስጥ በግድ ብር አስገባልኝና ወረድኩኝ። ዶርም ስገባ ግን ጓደኛዬ አልመጣችም፣ በዛው አደረች። ጠዋት ላይ ተነስቼ ዶርሟ ልገባ ስል እንዴት እንደዚህ ታደርጊያታለሽ ብላ አንዷ ጓደኛዬ ስትጮህባት ሰማሁና ወደ ራሴ ዶርም ተመለስኩ። በኋላ ግን መታ ይቅርታ ጠየቀችኝ። እኔ እንደዛ ከመሆኔ በላይ በጣም ያሳዘነኝ እሷ በዛ ህይወት ውስጥ መሆኗ ነው። አጎቴ ጋር ነኝ እያለች ብዙ ቀናቶችን ለምን ቆይታ እንደምትመጣ ተረዳሁና በጣም አዘንኩላት። ታዲያ ባለታሪኳ ይህ ከሆነ ከዓመት በኋላ የሴት ጓደኛዋ ጋር እየኖረች ስራ ይዛ በምትንቀሳቀስበት ጊዜ ያልጠበቀችው 3 ነገሮች በአንድ ቀን በአንድ ጠዋት ገጠሟት። አንደኛ የምትኖርበት ጓደኛዋ ከቤቴ ውጭልኝ አለቻት። በመቀጠል በዛው ጠዋት ፍቅረኛዋም ደውሎ እኔና አንቺ አብረን መቀጠል አልችልም በማለት ቅስሟን ሰበረው። ሶስተኛውና የሚገርመው ነገር ደግሞ አሁንም በዛው ጠዋት ከስራዋ እንደተሰናበተች ተነገራት። እሷም በዛሽ ቀን በደረሰባት ድንጋጤ ምክንያት ነገሮችን ማስታወስ ጀመረች። በአደጋ ምክንያት የደረሰብኝ የመርሳት በሽታዬ በድንጋጤ ምክንያት ተወገደ። እግዚአብሔር ሊያድነን ሲፈልግ በሚገድለን ነገር ህይወትን ይሰጠናል። መኖርን ከፈለግ መሞትን አንፍራ። ካልሞት ህይወትን ስለማናገኝ እርሱን የያዘ በሞቱ ህይወትን ይዘራበታል። ተስፋን የፈለገ እግዚአብሔርን መሸሸጊያው ያድርግ። ዛሬን ለነገ እንኑር። መልካም ጊዜ